ሰላም ሰላም፣ እንኳን ወደዚህ ጥልቅ የሐሳብ ፍተሻ በደህና መጣችሁ። ዛሬ የምንመለከተው ርዕስ ትንሽ ለየት ያለ እና አስገራሚ ነው። አዎ፣ በጣም የሚገርምና አእምሮን የሚያነቃቃ ርዕስ ነው ይዘን የመጣነው። ልክ ነው። ማለት አንድ ሰው አስቢው፣ ከ400 ገጾች በላይ እጅግ ጥልቅ የሆኑ ሳይንሳዊና ፍልስፍናዊ መከራከሪያዎችን ተጠቅሞ ስለ እግዚአብሔር መኖርና ስለ ክርስትና እውነትነት ማይበገር ማስረጃ ይገነባ። ትክክል። እና ልክ መጨረሻው ገጽ ላይ ሲደርስ ይህ ሁሉ ግን ሰዎችን ወደ እምነት ለማምጣት ዋነኛውና የመጨረሻው መንገድ አይደለም ቢል ምን ሊሰማን ይችላል? እውነት ለመናገር በጣም ያልተጠበቀ እና ግርታን የሚፈጥር አቋም ነው የሚሆነው። አዎ፣ ዛሬ የምንዳሰሰው የዊሊያም ሌን ክሬግን ምክንያታዊ እምነት ወይም በእንግሊዝኛው ሪዝነብል ፌዝ የተሰኘውን ታዋቂ መጽሐፍ ማጠቃለያ ነው። በተለይም ከገጽ 405 እስከ 407 ያለውን ክፍል ማለት ነው። ይህ መጽሐፍ እንግዲህ በክርስቲያናዊ የፍልስፍና ክርክር ወይም አፖሎጄቲክስ ዓለም ውስጥ በጣም ትልቅ ስፍራ የሚሰጠው ነው። በጣም ጸሐፊው ያንን ሁሉ የአእምሮ ማዕበል ካስነሱ በኋላ ለምን የመጨረሻው የእምነት መከላከያ በሚል ርዕስ ወለ የዕለት ተዕለት የክርስቲያን ሕይወት መስተጋበር እንዳደሉ ዛሬ በጥልቀት እንመረምራለን። እንግዲህ ጸሐፊው ማጠቃለያው ላይ ለመድረሳቸው በፊት እምነት በጭፍን የሚደረብ ዘለል ሳይሆን በጠንካራ አመክንዮና ታሪካዊ ማስረጃ ላይ የሚቆም መሆኑን በሰፊው አሳይተዋል። ልክ ነው። ሆኖም በመጨረሻው ክፍል ላይ ያቀረቡት መደምደሚያ መላውን መጽሐፍ በአዲስ መልክ እንድንመለከተው የሚያደርግ ነው። ዋናው ነጥባቸው የቱንም ያህል ማስረጃዎች ጠንካራ ቢሆኑም እውነተኛ የሰው ልጅ የህይወት ለውጥና ልብን መንካት የሚመጣው ከሎጂክ በላይ በሆነ ሌላ መሰረታዊ ነገር ነው የሚል ነው። ይህን የጸሐፊውን ድንገተኛ የሐሳብ ሽግግር በሚገባ ለመረዳት መጀመሪያ መጽሐፉ ምን አይነት ከባድ የፍልስፍና መሳሪያዎችን ሲያቀርብ እንደነበረ መለስ ብሎ ማየት ያሻላል። አዎ፣ ግድ ነው። አድማጭ የነገሩን ክብደት እንዲረዳ ማለት ነው። ለምሳሌ ጸሐፊው የካላም የኮስሞሎጂ መከራከሪያውን እጅግ በሰፊው ተንተነዋል። መከራከሪያው ላዩን ሲታይ ቀላል ሎጂክ ይመስላል። ማለት ጅማሬ ያለው ነገር ሁሉ አስገኚ ወይም ፈጣሪ ያለው ይላል። ትክክል። አጽናፈ ዓለሙ ጅማሬ ያለው፣ ስለዚህ አጽናፈ ዓለሙ አስገኛለሁ የሚለው መሰረታዊ ሎጂክ ነው። ልክ ነሽ። እና ጸሐፊው የዓለምን ጅማሬ ለማስረዳት ከቢግ ባንግ ንድፈ ሐሳብ እስከ ተርሞዳይናሚክስ ሕጎች ድረስ ጠልቆ ይገባሉ። ይሄ ቀላል ነገር አይደለም። ሌላው ደግሞ የንድፍ መከራከሪያ ወይም ቴሌሎጂካል አርጊውመንት የሚባለው ነው። አዎ፣ የንድፍ መከራከሪያው ደግሞ የዓለምን ጥቃቅንና ውስብስብ ዝግጅቶችን የሚያብራራ ነው። ሕይወት በዚች ምድር ላይ እንድትቀጥል የስበት ኃይልና ሌሎች የፊዚክስ ቋሚ መጠኖች እጅግ በጣም ጠባብ በሆነ መስመር ላይ የተሰፉ መሆናቸውን ያሳያል። አይገርምም? ትንሽ ቢዛቡ ኖሮ እኮ ሕይወት አትኖርም ነበር። ልክ ነው። እነዚህ መጠኖች በፀጉር ስንጥቅ ያህል እንኳ ቢቀየሩ አጽናፈ ዓለሙ ፈጽሞ ሕይወትን ማስተናገድ እንደማይችል ሳይንሳዊ መረጃዎችን በመጥቀስ ይህ በአጋጣሚ ሊሆን እንደማይችልና ከጀርባው ታላቅ ንድፈ ውጪ እንዳለ በሎጂክ በሚገባ አስረድቷል። ከዚህም ባሻገር ያለ እግዚአብሔር የሰው ልጅ ሕይወት የመጨረሻ ትርጉም እሴት እና ዓላማ እንደማይኖረው አብራርቷል። አዎ፣ የክርስቶስንም ትንሣኤ ታሪካዊነት ለማረጋገጥ ባዶውን መቃብር እና ከሞት በኋላ የታየባቸውን እውነቶች እንደ ጠንካራ ማስረጃ አቅርቧል። ታዲያ ጥያቄው እዚህ ላይ ነው። ጸሐፊው ይህንን ሁሉም ማይበገር የአይምሮና የሎጂክ ግንብ ከገነቡ በኋላ በማጠቃለያቸው ላይ ለምን እነዚህ ሁሉ ነገሮች ሰዎችን ወደ እምነት በመሳብ ረገድ ሁለተኛ ደረጃ ላይ ይወድቃሉ ይላሉ? ይህ እንግዲህ ዋናው ቁም ነገር ነው። ማለት የሎጂክን ኃይል ያሳነሱት ሆን? አራ በፍጹም የሎጂክን ኃይል ያሳነሱት አይደለም። ምን መሰለ፣ የሰው ልጅ ስነ ልቦናዊና መንፈሳዊ ተፈጥሮ በሚገባ ስለተረዱ ነው። አብራሪልኝ እስኪ። ጸሐፊው ማጠቃለያው ላይ የሚያነሱት ትልቅ ነጥብ አለ። እሱም ማንም ሰው ወደ ክርስትና እምነት የሚመጣው ክርክር ስለተረታ ብቻ አይደለም የሚል ነው። አእምሮአዊ ክርክሮች የሰዎችን ጥርጣሬ ያስወግዳሉ፣ በክርስትና ላይ የሚነሱ አእምሮአዊ እንቅፋቶችን ያፈርሳሉ። አዎ፣ መንገዱን ይጠርጋሉ ማለት ነው። ልክ ነው። ማለት አንድ ሰው እምነት ከሳይንስ ጋር ይጋጫል ወይም የእግዚአብሔር መኖር ምክንያታዊ አይደለም የሚል ቅድመ ግምት ካለው የካላም እና የንድፍ መከራከሪያዎች እነዚህን የሐሰት ግንቦች ያፈራርሳሉ። ገብቶኛል። ነገር ግን መንገዱ ከተተረገ በኋላ ሰውን ወደ እግዚአብሔር የሚያመጣው እና ውሳኔ የሚያስወስነው ተግባራዊ ሆኖ የሚታየው እውነተኛ ሕይወት እና የመንፈስ ቅዱስ ሥራ ነው። ታውቂያለሽ፣ የሐሳብ አንድን የተመሸገ ከተማ ወይም ምሽግ ያስታውሰኛል። እንዴት?
አፖሎጀቲክስ ወይም የፍልስፍና ክርክሮች በከተማይቱ ዙሪያ የሚገነቡ እጅግ ጠንካራ እና የማይደፈሩ ግንቦች ናቸው። እነዚህ ግንቦች እምነትን ከውጭ ከሚሰነዘሩ አእምሮአዊ ጥቃቶች ይከላከላሉ። አዎ፣ በጣም ትክክለኛ ምሳሌ ነው። ነገር ግን ግንቡ ምንም ያህል ጠንካራ ቢሆን በከተማይቱ ውስጥ የሚኖሩት ሰዎች በረሃብ የሚሰቃዩ፣ የሚጣሉ እና ሰላም የሌላቸው ከሆኑ ከውጭ ሆኖ የሚያየው ማንም ሰው ወደዚያ ከተማ ገብቶ መኖር አይፈልግም። አይገርምም? በጣም ገላጭ የሆነ ስዕል ነው። ስለዚህ አእምሮአዊ መከራከሪያው ግንቡን ሲያቆም የመጨረሻው የእምነት መከላከያ የተባለው የክርስቲያኑ የዕለት ተዕለት ሕይወት ደግሞ የከተማይቱን ውስጣዊ ማራኪነትን ይወክላል ማለት ነው። ልክ ነው። ምሽጉ ምንም ያህል በሳይንስ እና በታሪክ ማስረጃዎች የተገነባ ቢሆንም ሰዎችን የሚስበው በውስጡ ያለው ሕይወት ነው። ጸሐፊው የመጨረሻው የእምነት መከላከያ አድርጎ ያቀረቡትም ይህንኑ የክርስቲያኑን ሕይወት ነው። እና ይሄ ደግሞ ከክርስቶስ ትምህርት ጋር በቀጥታ የሚገናኝ ነው አይደል? አዎ፣ በጣም። ይህንንም በቀጥታ በማቴዎስ ወንጌል ምዕራፍ 22 ከቁጥር 35 እስከ 40 ላይ ከተጻፈው የክርስቶስ ትምህርት ጋር ያያይዙታል። እሱም ሁለቱ ታላቅ ትእዛዛት ናቸው። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ እና በፍጹም አእምሮህ ውደድ የሚለው ልክ ነው። እና ደግሞ ባልንጀራህን እንደ ራስህ ውደድ የሚለው የመጀመሪያው ከፈጣሪ ጋር ያለን ቀጥተኛ እና ጥልቅ ግንኙነት ሲሆን፣ ሁለተኛው ደግሞ ይህ ግንኙነት በሰዎች መካከል በሚታይ ፍቅር ሲተረጎም ነው። እሺ፣ ጸሐፊው እነዚህን ሁለት ትእዛዛት መኖር በጦር መሳሪያ ግምጃ ቤት ውስጥ ካሉ የፍልስፍና መከራከሪያዎች ሁሉ በላይ ኃያል እንደሆነ ያሰምሩበታል። እዚህ ላይ ግን ትንሽ ሞገት ያለ ጥያቄ ማንሳት ተገቢ ይመስለኛል። እሺ፣ ጠይቀኝ። እግዚአብሔርን መውደድ እና ሰውን መውደድ የሚለው ሐሳብ የትኛውም ክርስቲያን የሚያውቀው የተለመደ የሰንበት ትምህርት ቤት ትምህርት ነው። አዎ፣ መሰረታዊ ነገር ነው። ታዲያ ይህ የተለመደና ቀላል የሚመስል ትእዛዝ እንዴት እንደ አጽናፈ ዓለሙ ጅማሬ ካሉ ከባድ የፊዚክስ፣ የሥነ ፈለክ እና የፍልስፍና መከራከሪያዎች የበለጠ ጠንካራ የእምነት መከላከያ ሊሆን ይችላል? ማለት ሎጂክ ስሜት የለሽና በማስረጃ ላይ የተመሰረተ በመሆኑ የበለጠ አሳማኝ መሆን አልነበረበት። ላዩን ሲታይ ሎጂክ ይበልጥ አሳማኝ ሊመስል ይችላል። ነገር ግን ምን መሰለህ፣ የሰው ልጅ በሂሳብ ስሌት ብቻ የሚመራ ማሽን አይደለም። ልክ ነሽ። ስሜት አለው፣ ልብ አለው። እውነት ከተባለው ነገር ጀርባ ያለው አምላክ በእርግጥ ጥሩ ነው ወይ የሚል ነው። የሰውን ልጅ ሕይወት በእውነት ይለውጣል ወይ ብለው ነው የሚጠይቁት። ይሄ በጣም ትልቅ ነጥብ ነው። አስበው፣ አንድ ክርስቲያን የከላም የኮዝሞሎጂ ክርክርን ተጠቅሞ ተከራካሪውን ዝም ሊያሰኝ ይችላል። ነገር ግን ያ ክርስቲያን በዕለት ተዕለት ሕይወቱ ትዕቢተኛ፣ ይቅርታ የማያደርግ ወይም ፍቅር የሌለው ከሆነ ያሸነፈው ክርክሩን እንጂ ሰውን አይሆንም። አዎ፣ በጣም ያሳዝናል። ታዛቢው ዓለም የክርስትናን እውነትነት የሚመዝነው በአማኞች አኗኗር ላይ በሚታየው ፍሬ ነው። ግብዝነት ከየትኛውም የፍልስፍና ጥያቄ በላይ ለክርስትና እምነት ትልቁ አፍራሽ እንቅፋት መሆኑን ጸሐፊው በሚገባ ያስገነዝባሉ። እውነት ነው። ስለዚህ እውነተኛ ፍቅር እና ጤናማ ግንኙነት ከሎጂክ በላይ ትልቅ የሆነ የእውቀት ሚዛን አላቸው። ይህ ማለት እንግዲህ ክርክሩ የሰውን አእምሮ ሊያሸንፍ ይችላል፣ ነገር ግን የሰውን ፈቃድና ልብ የሚማርከው የሕይወት ምስክርነት ነው ማለት ነው። አዎ፣ በትክክል አብራራኸው። ይህ ግን ሌላ መሰረታዊ ጥያቄ ያስነሳል። ጸሐፊው የዕለት ተዕለት ሕይወትን ልምምድና ፍቅርን ከፍ አድርጎ ካቀረቡ ያ ሁሉ አእምሮአዊና ፍልስፍናዊ ትንታኔ ቦታው የት ላይ ነው? አቋራጭ እንዳይመስለን ማለት ነው። አዎ፣ ኢየሱስ ራሱ እኮ እግዚአብሔርን በፍጹም አእምሮህ ውደድ እንዳለው ሁሉ ጸሐፊውም ይህም መጽሐፍ የጻፉት አእምሮአዊ ዕውቀትን ሙሉ በሙሉ ገሸሽ ለማድረግ አይመስልም። ታዲያ የልብ አምልኮና የአእምሮ ምርምር እንዴት ነው የሚጣጣሙት? ፈጽሞ ገሸሽ አላደረጉም። እንዲያውም ሁለቱን እጅግ በሚያስደንቅ ሁኔታ አዋህደዋቸዋል። ብዙ ጊዜ በሰዎች ዘንድ የሚታይ የተሳሳተ አመለካከት አለ። ምን አይነት አመለካከት? እሱም አእምሮንና ልብን መነጠል ነው። መንፈሳዊነትን ከስሜት ጋር ብቻ የማያያዝና ጥልቅ አእምሮ ምርምርን ደግሞ ከእምነት ውጪ እንደሆነ አድርጎ የማሰብ ዝንባሌ ያለ። አዎ፣ እውነት ነው። ብዙ ሰው እንደዛ ነው የሚያስበው።
ነገር ግን ክሬግ እንደሚያስረዱት እግዚአብሔርን በፍጹም አእምሮ መውደድ ማለት አእምሮን አጥፍቶ በጭፍን ማመን ማለት አይደለም። የፈጣሪን ሥራ በሳይንስ መመርመር፣ የዓለምን አስደናቂ ንድፍ ማጥናት፣ የክርስቶስን ታሪካዊ መረጃዎች መፈተሽ እና ይህን በተደራጀ ሎጂክ ማቅረብ ራሱ ትልቅ የአምልኮና የእግዚአብሔርን የመውደድ መገለጫ ነው። ዋው! ይህ አመለካከት ነገሮችን በሰፊው እንድናይ ያደርገናል። ማለት አንድ የፊዚክስ ተመራማሪ ስለ አጽናፈ ዓለሙ ስርዓት ሲያጠና ወይም አንድ የታሪክ ምሁር ስለ አንደኛው መቶ ክፍለ ዘመን ታሪካዊ ሰነዶች ሲመረምር ይህ ተግባራቸው ከጸሎትና ከመዝሙር ባልተናነሰ መልኩ አምልኮ ሊሆን ይችላል ማለት ነው። አዎ፣ በትክክል። ምክንያቱም እግዚአብሔርን በአእምሯቸው እያከበሩት ነውና። አእምሯዊ የእምነት መከላከያ መሳሪያዎችን ማጥናት የክርስትናንን ምክንያታዊነት መረዳት የእምነትን መሰረት ያጠነክራል። ልክ ነህ። ነገር ግን ጸሐፊው ያስጠነቀቁ ያሉት ይህ አእምሯዊ ዕውቀት ብቻውን የመጨረሻ ግብ ሊሆን አይችልም ነው አይደል? ዕውቀቱ ወደ ተግባር ፍቅር ወደሚንጸባረቅበት የዕለት ተዕለት ሕይወት ካልተቀየረ ልክ እንደ ደረቅ ፍልስፍና ሆኖ ይቀራል። ትክክል ነው። መጽሐፉ የሚያነሳው የመጨረሻውና ከባዱ አረፍተ ነገር የመጨረሻው የእምነት ተሟጋችነት የራስ ሕይወት ነው የሚለው ነው። የራስ ሕይወት። አዎ። እምነትን መከላከል ወይም አፖሎጂቲክስ የሚለው ቃል የመጣው አፖሎጂያ ከሚለው የግሪክ ቃል ሲሆን ትርጉሙም ምክንያታዊ መከላከያ ማቅረብ ማለት ነው። ነገር ግን ጸሐፊው ቃሉን ከእንድፍተ ሐሳብ አልፈው ወደ ተግባር አምጥተውታል። በጣም ደስ የሚል ሐሳብ ነው። የሰው ልጅ ሕይወት አነዋራሩ፣ ቃሉን የሚጠብቅበት መንገድ፣ ለድሆች የሚያሳየው ርኅራሄ፣ በችግር ጊዜ የሚያሳየው ማረጋጋት፣ እነዚህ ሁሉ ሕያው የሆኑ የሚራመዱ አፖሎጂቲክስ ወይም የእምነት መከላከያ ናቸው። ክሬግ ያቀረቡት ይህ መደምደሚያ ለተራውና በየዕለቱ ለሚኖረው ክርስቲያን ትልቅ ትርጉም አለው። እንዴት ማለት? እምነትን ለመከላከል እና የክርስትናን እውነትነት ለዓለም ለማሳየት ሁሉም ሰው የፍልስፍና ሊቅ መሆን፣ የሳይንስ ቀመሮችን ማጥናት ወይም በጥንታዊ ታሪክ ላይ ፒኤችዲ ሊኖረው አይገባም ማለት ነው። አዎ፣ ያማ ከሆነ ጥቂት ሰዎች ብቻ ነው መከላከል የሚችሉት ነው። ልክ ነው፣ እርግጥ ነው። ቤተ ክርስቲያን እነዚህ ምሁራን ያስፈልጓታል። ሆኖም የክርስትና ዋነኛውና ኃያሉ መከላከያ የተሰጠው በእያንዳንዱ አማኝ እጅ ላይ ነው። እሱም ከእግዚአብሔር እና ከሰው ጋር ያለው እውነተኛ ግንኙነት ነው። ይህ ለብዙዎች ትልቅ እፎይታን የሚሰጥ በተመሳሳይ ጊዜ ግን ከባድ ኃላፊነትን የሚያሸክም ሐሳብ ነው። ይህ ሚዛን እጅግ አስፈላጊ ነው። ጸሐፊው የጦር መሳሪያ ግምጃ ቤት በማለት የጠሩት የአእምሮና የፍልስፍና ማስረጃዎች ሊኖሩን ይገባል። አዎ፣ መጣል ያለብንም። ምክንያቱም የዘመኑ ዓለም ጥያቄዎችን የሚያነሳው በሳይንስና በታሪክ መነጽር ነው። አማኞች ለእነዚህ ጥያቄዎች ምክንያታዊ ምላሽ ለመስጠት መዘጋጀት አለባቸው። ልክ ነው። ነገር ግን መሳሪያው ምንም ያህል ዘመናዊና ኃይለኛ ቢሆን ያንን መሳሪያ የያዘው ወታደር ስነ ምግባር የጎደለው፣ የዓላማ ጽናት የሌለው ወይም ለተጠሪዎቹ ፍቅር የሌለው ከሆነ መሳሪያው ዋጋ አልባ ይሆናል። በጣም ከባድ እውነት ነው። በተመሳሳይ የካላም የኮስሞሎጂ ክርክርን በቃሉ የሚያውቅ ነገር ግን ጎረቤቱን መውደድ ያቃጠው ሰው የክርስትናን እምነት እየጠበቀ ሳይሆን እያፈረሰ ነው። የዛሬው የሐሳብ ፍተሻችን ዊሊያም ሌን ክሬግ በመጽሐፋቸው ማጠቃለያ ላይ የሰጡትን ይህንን አስገራሚ ግንዛቤ በሚገባ አሳይቶናል። ጠንካራ አእምሯዊ ማስረጃዎችና የተግባር ሕይወት ልክ እንደ አንድ ሳንቲም ሁለት ገጽታዎች ናቸው። አዎ፣ ማይነጣጠሉ ናቸው። አንዱ ያለ ሌላው ሙሉ አይሆንም። አእምሮአችን የፈጣሪን ታላቅነት በምክንያትና በሎጂክ ሲረዳ፣ ሕይወታችን ደግሞ ያንን ታላቅነት በፍቅርና በቅድስና ይተረጉመዋል። እጅግ በጣም ጥሩ ማጠቃለያ ነው። በመጨረሻም ይህ ዳሰሳ አንድ ጥልቅና ሞጋሽ ጥያቄን ለአድማጭ ጥሎ ያልፋል። እሱ ምንድን ነው? አንድ አዲስ ታዛቢ ስለ እግዚአብሔር መኖር ምንም አይነት የፍልስፍና መጽሐፍ ሳያነብ፣ ምንም አይነት ሳይንሳዊ ክርክር ሳይሰማ የክርስትናን እውነትነትና ትክክለኛነትን ይመዝነው የአንድን አማኝ የዕለት ተዕለት ሕይወት አነዋራ እና ከሰዎች ጋር ያለውን መስተጋበር ብቻ በመመልከት ቢሆን ኖሮ ያ ታዛቢ አሳማኝ ማስረጃ ያገኝ ይሆን ወይስ ውድቅ የሚደረግ ደካማ መከራከሪያ? ይሄ እውነቱም ከባድ ጥያቄ ነው። የመጨረሻው የእምነት መከላከያ ሕይወት ነው ከተባለ ይህ በየዕለቱ የሚኖር ሕይወት ለክርስትና ጠንካራ ጥብቅና የቆመ ነው ወይስ ራሱ ክስ የሆነበት ነው? ይህ የእንዲያን ሰው ከራሱ ጋር ቆም ብሎ ሊያሰላስለው የሚገባ ጥልቅ ጥያቄ ነው። በዛሬው ትንታኔያችን የዊሊያም ሌን ክሬግን መጽሐፍ ማጠቃለያ በዚህ መልኩ መርመረናል። ስለተከታተላችሁን እናመሰግናለን። አዎ፣ ጊዜያችሁን ስለሰጣችሁን እናመሰግናለን። በሌላ የሐሳብ ፍተሻ እስከምንገናኝ ደህና ሁኑ።